ለመውጣት ከነ ፍቅር ቤት ለመውጣት አቅዳለች። ምክንያቱም ዲብ ደግሞ ለምንድነው እንደዚህ የምታደርጊው? በቃ መጥቶ እውነቱን ትነግሪዋለሽ፣ እንደማትፈልጊ ትነግሪዋለሽ በማለት ለአባትሽ ታስረጅዋለሽ ብሏት ነበር። እሷ ግን በፍጹም አይሆንም፣ አይተወኝም፣ በግድ ነው የሚወስደኝ በማለት በቃ እኔና አንቺ ለምንድን ነው ለብቻችን የማንኖረው? እኔ እኮ እጅግ በጣም እወድሻለሁ፣ በእኔ ለምንድን ነው የማትተማመኙ? እንደዚህ ከምትሽለኮለኪ የራስሽ የሆነ ነገር ጥሩ ነው። ስለዚህ የራሳችን ነገር ለምን ጀምረን አብረን አንኖርም? በማለት እንግዲህ ዲብ ሀሳብ ሰጥቷት ነበር። አደይ ግን በፍጹም እኔ እንደዚህ አይደለም፣ ራስ ወዳድም አይደለሁም፣ እኔ በጣም ብዙ ነገሮች ይጠብቀኛል። ለምንድነውስ እንደዚህ የምታስበው? እኔ ምንም ነገር አሁን ላይ አላስብም በማለት አሁን ላይ እንግዲህ የሚሄድበትን ወይንም ደግሞ የምደበቅበትን ነው። በእርግጥ የነ ፍቅር ቤትንም እዚህ ቤትም መቀየር እፈልጋለሁኝ በማለት ግን ደግሞ የፍቅር እናት የግድ መንጣት አለባት እንጂ እንደዚህ ፍቅር እየበደለችኝ ይህን ሁሉ ችዬ መቀመጥ ከዚህ በላይ ራሱ አልችልም በማለት ለዴብ ነግረው ነበር። ዴብም እኔን ትተሽኝ እንዴት ትሄጃለሽ? ለምንስ ነው እንደዚህ የምታስቢው? በማለት እሷም ስቃዩ በዝቶብኛል፣ እኔ ከዚህ በላይ አልችልም፣ አሁን ኤላ ጋር ሄደሽ ለጊዜው ተቀመጪ፣ ከዚያ ቀጣዩን ምን ማድረግ እንዳለብን አብረን እናያለን በማለት እንግዲህ በማታ በጨለማ ወደ ኤላ ቤት ሄዳለች። ምክንያቱም ከነ ኤላ ቤት ምክንያት እንደመጣች ለኤላና እንዲሁም ደግሞ ለለምለም አደይ አስረድታቸው ስለነበር ኤላም እስከፈለግሽ ድረስ መቀመጥ ትችያለሽ፣ ይህም ቤትሽ ነው ማለት ነው በማለት እንግዲህ ፈቅዶላታል። እሺ አመሰግናለሁ በማለት እንግዲህ ከቤት ከነ ኤላ ጋር በመሆን እንትን ብላለች ማለት ነው። ሌላው እንግዲህ ወደ ናኦል ቤት ለመሄድ እንግዲህ ለምለም ለኤላ ሀሳቡን አቅርባለታለች። እንዴት ነው የምታስቡት? እንዴት እንደዚህ ታደርጋላችሁ? ስንት ነገር በድሏችሁ፣ አሁን እሱን ሂደን የምንጠይቀው የምትሉት ምን ሀሳብ ነው? በማለት እንግዲህ ኤላ ለለምለም መልሶላት ነበር። አረ ልጁ ጥሩ ልጅ ነው፣ ደግሞ የብቸኝነትን ስሜት እኔ ከዚህ በፊት እናቴና አባቴ በሞቱ ሰዓት አይቼዋለሁ። ስለዚህ ለሱ እኛ ሄደን ጠየቅ ነው ማለት በጣም ትልቅ ውለታ ዋልንለት ማለት ነው በማለት እንግዲህ በቃ እሺ ይቅርታ አብሬያችሁ እሄዳለሁ በማለት እንግዲህ ኤላም ተስማምቷል። ሌላው እንግዲህ ዴብም ሊዲያንና እንዲሁም ፍቅር ቤዛ በቃ እንሄድ ናኦልን መጠየቅ አለብን በማለት እንግዲህ እነሱም በተነሱበት ሰዓት ፍቅር ግን ከኔ አልሄድም፣ እዚሁ ነው መሆን የምፈልገው በማለት እንግዲህ ናኦልን አልጠየቀችውም፣ አልሄደችም። ቤዛ ግን አብራቸው ሄዳ ነበረ። ተበቀለም እነ ንጉስም አብረው ሄደው ተያይዘዋል። ሰብሰብ ብለው ወደ ናኦል ጋር ሄደው ነበረ። እንዲሁም ደግሞ እግዚአብሔር ያጽናህ አይዞህ በማለት እንግዲህ እያንዳንዳቸው ሲናገሩ ነበር። ናኦልም እጅግ በጣም ሁላቸውንም አመስግኗል። ምክንያቱም የእናንተ መንጣትና ከኔ ጋር መሆን እጅግ በጣም ለኔ ትልቅ ዋጋ አለው። ስለዚህ መታችሁ ስለጠየቃችሁኝ እጅግ በጣም አመሰግናለሁ በማለት እንግዲህ ዲብም አንስቶ ይሄ ሀሳብ እንግዲህ ያደይ ነው፣ አደይን አመስግናት በማለት እንግዲህ ለኤላ ሲናገር ንጉስ ነበረ ሀሳብ የሰጠው። ምክንያቱም አደይ እኔ እኮ የምወድሽ እንደዚህ ቅን ስለሆንሽ ነው በማለት ሲመልስ፣ ዲብ ደግሞ ምንድነው የምትናገረው በማለት ዲብና ንጉስ እንደውም ሲያያዙ ነበረ። ንጉስም በመጀመሪያም እኮ አልመጣም ብዬህ ነበር፣ አንተ ነህ ያመጣኸኝ በማለት እንግዲህ ቤቱን ለቆ ወጥቷል ማለት ነው። ከናኦል ጋር ሊጠይቅ ሂዶ እንዲሁም ደግሞ ከዲብ ጋር ተጣልቶ ወጥቷል። ሊዲያም እንግዲህ ከናኦል ጋር አብራ ነበረች። እንዲሁም ደግሞ ከሱ ጋር ስትጠቃቀፍ ነበረ። ዲብም ወንድሟ በስነ ስርዓት ተቀመጪ፣ ለምንድን ነው እንደዚህ የምትሆኘው በማለትም ተናግሯት ነ ኤላም እንደዚሁ ካገኘሽው ሰው ጋር ነው ወይ የምትለጣጠፊ? ለምን በስነ ስርዓት አትቀመጭም? በማለት እንግዲህ ሲናገራት ነበረ። ተዋት ትቀመጥ፣ ችግር የለውም ለኔ ተመችቶኛል በማለት እንግዲህ ናኦልም ሲናገር፣ ኤላም እንግዲህ አንስቶ ላንተማ ይመቻል እንዴት አይመች በማለት እንግዲህ እነሱ ተሰብስበው ናኦል ጋር በሄዱበት ታይም እንግዲህ በቅጽበት እንግዲህ ባርኮቴ መጥቶ ነበር። ባርኮቴ ወደ ቤቱ በገባ ሰዓት ግን ፍቅር እናቷን እንዲያወራሽ ነበር። ምክንያቱም በጣም ስራ እንደበዛባት እና እንዲሁም ደግሞ አደይ ከነሱ ጋር እንደሌለች እና ከኤላ ጋር ሆና እንዳደረች
ያለውን ነገር ስትናገር ነበር ስለ ቤዛም። እሷ ብቻ ግን በጣም በስራ እንደተበደለች አድርጋ እያወራች እንግዲህ ባርኮቴ ደርሶባታል። ምንድን ነው የምትዩ? እንዴትስ ብትደፍሪ ነው ቤዛ ወደዚህ ቤት መንጣቷን የምትናገሪው ለቤተሰብ? በማለት እንግዲህ ሲናገራት ነበር። አሁን ሁሉም የሉም፣ ሲጀመር ማንም የለም። እንደገናም አደይም ኤላ ጋር ሄዳለች። ስለዚህ ስራውን የቤቱን ስራ የምሰራው እኔ ነኝ። አሁን ላይ ደግሞ እጅግ በጣም እየደከመኝ ነው፣ አታይሞ እጄን ወገቤንም እንደዚሁ በጣም እያመመኝ ነው በማለት እንግዲህ ባርኮቴን አሳምነዋለች። ባርኮቴም ቀጥታ ቤዛ ጋር ደውሎ ነበረ። ቤዛ የት ነው ያለሽው? ተሎ ነይ በማለት እንግዲህ ወደ ቤት መጣ ነበር። እሷም ከመጣች በኋላ ያለውን እውነታውንም እንግዲህ ነግሯት ነበረ። ምክንያቱም ፍቅር እንደዚህ ስራ እየበዛብኝ ነው በማለት እንግዲህ አደይን አይተሻታል ወይ ወይንስ ደግሞ የት ነው ያለችው በማለት እንግዲህ ስለ አደይም ጠይቋት ነበረ። አደይ ነበረ ስራዋንም ትሰራለች፣ እኔ ከቤት አይቻታለሁ። አሁን ላይ ግን ናኦል ጋር ሊጠይቁ አብረን በሄድንበት ሰዓት ነበር የደወልከው በማለት እንግዲህ ትመልሳለች። ስለዚህ ፍቅር ያለችኝ ሁሉ ውሸት ነው ማለት ነው በማለት ምን ብላህ ነው በማለት እሷም ትጠይቀዋለች። ስራ እንደበዛባትና ነገሮቹ ሁሉ እሷ እያስተካከለች እንዳለች ነው የማቀው በማለት አረ እሷ ውሸቷ ነው፣ ምንም ነገር የለም። እሷ ሲጀምር ሁሉንም ይታዛ አይደለ ወይ ቤቷ አይደለ ወይ ሁሉም ይታዘዛታል፣ ሲጀምር እንኳን ልሰራ አይደለም በማለት እንግዲህ ትነግረዋለች። በቃ እሷ በጣም አስቸጋሪ ሆናለች፣ ምን እንደማድርጋት አላቅም በማለት እሱም ሲጨነቅ ነበር ስለ እህቱ። የኔን ነገር እንዴት አደረክልኝ? ምን አደረከው? ብሩንስ አመጣህልኝ ወይ? በማለት እንግዲህ ቤዛም ጠይቀው ነበረ ባርኮቴን። እሱ ደግሞ አሁን ላይ እንደሌለውና ነገሮችን መታገስ እንዳለባትና ቀስ በቀስ ሁሉም ነገር ይስተካከላል፣ እኔ ላንቺ ማድረግ ካልቻልኩ ምንን ሆንኩኝ በማለት እንደውም ራሱ የፈለገውን ነገር ለቤዛ ሆኖ ማድረግ እንደሚፈልግና እስከ ተሻለው ድረስ እንግዲህ እንደተጋፈጠ ያለውን ነገር እንዲሁም ደግሞ ሲያስብ ሲተክዝ ነበረ። ያ ማለት እንግዲህ ቤዛ የፈለገችውን ብር መስጠት ለመቻል እጅግ በጣም እየጣረ ይገኛል። ቤዛ አሁን ላይ ሀሳቧ እየተሳካላት ይገኛል። ግን ደግሞ በስተመጨረሻ ያሰበችው ሀሳብና ከባርኮቴ እንዲሁም ደግሞ ከኤላ ጋር ብር ሰብስባ ለመሄድ እንደመጣች እንግዲህ ማሳያ ሆኗል። እና ይህ ነገር ይሳካላታል ወይንስ አይሳካላትም የሚለው ነገር እንግዲህ አብረን የምናይ ይሆናል። እንግዲህ ኤላ በትልቅ ነገሩ ምን እንደሆነ ታውቃላችሁ? አሁን ላይ ያለውን ነገር እንግዲህ ለለምለም አሳውቋል። ማሳወቁ እጅግ በጣም ጥሩ ነው፣ በራሱ አለመወሰኑ ማለት ነው። ምክንያቱም የሆነ ነገር ቢሆን እንደዚሁ ታማክረዋለች ማለት ነው። ግን ደግሞ ቤተሰብ የእሷን ቤት እንደገዘው ፍቀዱልኝ ብያቸው ነበር፣ ግን እየፈቀዱልኝ አይደለም። ያን ቤትም እንደገዘው ደግሞ አባቴም ፍቃደኛ አይደለም። በመጀመሪያ እናቴ ራሱ ፍቃደኛ አልሆነችም ማለት አባቴም አይፈቅድም ማለት ነው በማለት እንግዲህ ሲፈራ ነበረ። እሱም ደግሞ ለምንድን ነው እንደዚህ የምታደርገው? ለምንስ ፈልገው ነው በማለት ለምለምም ጠይቀው ነበረ። ግን ደግሞ ለቤዛ ብሎና የአራጣ ቤቱ እንግዲህ በአራጣነት እንደተያዘባቸው የእነሱ ቤት ለዚያ ነው የምሰጣት፣ ከጊዜ በኋላ ትመልሰዋለች በማለት እንግዲህ ለለምለም ነግሯት ነበር። ግን ደግሞ ይህ ነገር ውሸቷን ይሁን እውነቷን ይሁን በምን አጣርተሃል በማለት እንግዲህ ለምለምም ለጓደኛዋ ለኤላ ትናገራለች። በእርግጥ ነው ማጣራት አለብን፣ ግን ደግሞ የእውነት በጣም ተጎድታለች፣ እውነት ነው ውሸት አይመስለኝም በማለት እንግዲህ ሲናገር ነበር። ትክክል ነው፣ እውነትም ውሸትም ሊሆን ይችላል። እኔ ግን ከአክስቴ በኋላ ቤተሰቦቼን እንደዚህ አጥቼ አክስቴ ያደረገችኝን ካየሁ በኋላ ሰው ማንንም አላምንም በማለት እንግዲህ ለምለም ትናገራለች። የለምለምን ሀሳብ እንግዲህ ኤላም እጅግ በጣም ወዶታል። ምክንያቱም ተያይዘው እንደገና ወደ እነ ባርኮቴ ቤት ሄደው ነበር። ምክንያቱም ባርኮቴ እንደመጣም ስለሚያውቁ ያለውን ነገር እንትን ለማለት ለምለምም ስላለው ነገር እና ስለሆነው ነገር ሁሉ ባርኮቴን ማማከር ፈልጋለች። ምክንያቱም ቤዛ የምታደርገውን ነገሮች በሙሉ እሱ ያውቃል ወይንስ ደግሞ አያውቅም የሚለውን ነገር ለማወቅ ስለፈለገች ማለት ነው። ወደ ቤት ሄዳ ነበረ። ወደ ቤት ሄዳ ባርኮቴ የት ነው ያለው? እፈልገዋለሁ በማለት እንግዲህ ለምን ፈልገሽው ነው በማለት እንግዲህ ቤዛ ነበር የተናገረችው። ምክንያቱም አንቺ
ብር የፈለግሽው ወይንም ደግሞ የቤተሰቦቼ አራጣ ቤት ተይዞ ነው ያልሽው ደግሞ ውሸትሽን ነው ወይንስ ደግሞ እውነትሽን ነው? እውነቱን ተናገሪ። ካለዚያ ግን እንግዲህ በራሷ ጊዜ ለማጣራት እንግዲህ ልትሞክር ነው። ምክንያቱም ያለውን ነገር ለባርኮቴ ከተናገረች በኋላ ምን ማድረግ እና ምን ማጣራት እንዳለባቸው ሁላቸውንም ስለሚያውቁ ማለት ነው። እንግዲህ በስተመጨረሻም የአደይ ወይም ማን ነው በር ተንኳክቶ አደይን ፈልጌ ነው በማለት እንግዲህ ደንግጠው ይገኛሉ። ዲብም እጅግ በጣም ነው የደነገጠ። ማን ነው በማለት እንግዲህ የአደይ አባት ይሆናሉ የሚለው ድንጋጤ ነገር እዞታል። እንግዲህ ፓርቱ በዚህ ነበር ያለቀው በክፍል 55። ሁላችንም በጉጉት እንጠብቃለን። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።